አርግዣለሁ። ከማንም ታርጊ መቼስ ከንፋስ ወይ ደግሞ ከሌላ ሰው አይደለም። እርፍ የፈራሁት ነገር መጣ ድሆ ይባላል። እውነት ለመናገር ያክል ኮሜንታተሮችም ትክታክ ላይም በቃ ስታቀሳስሩ ነበረ። እርጉዝ ነች እያላችሁ እኔ ስለ እንደዛ አይነቱ ነገር ማውራትም ምንም ማለት አልፈለኩኝም ነበረ። ጭራሽ ዛሬ አርግዣለሁ ብላ መጣች። ይሄ ውሸት ነው፣ የማይታመን ውሸት ነው። እኔ በጣም ነው የተቃጠልኩትኝ። በተለይ ደግሞ ሀይሚ ራሷን ስታ ስትወድቅ በጣም አዝኛለሁ። በጣም ነው ልቤ የተሰበረው። የምሬ ነው የምላችሁ። ይሄ መሆን የለበትም በጭራሽ ማለት ነው። ምንድነው እየተደረገ ያለው? ያልገባኝም። ማን ነው ፈቶ የለቀቀብን ይቺ መረን ማለት ነው? አሁን ማን ነው የሚታመነው? እኔ አላቅም። ብቻ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ብዝት ይበልልኝ። ዛሬ የተፈጠረው ነገር እውነት ለመናገር ያገል አወዛግቦኛል፣ አበሳጭቶኛል ከሚባለው በላይ የልጅቷ ውሸት አበሳጭቶኛል። ሴት ልጅ በቃ ከተውናት ተውናት፣ መልሶ ማግኘት አያስፈልግም በህይወታችን ውስጥ። በቃ አለቀ፣ ያለቀ ጉዳይ ነው። መልሶ ማግኘት ለምን እንዳስፈልገም ባላቅም ብቻ ውዶቼ ዛሬ ነገሩ ይስተካከላል ብዬ አስቤ ነበረ፣ ሙፍታ ስለመጣ ማለት ነው። ምክንያቱም ሁሉንም ነገር ሲሰማ ሙፍታ ወደ ቡታጅራ ሄዶ ነበረ ምናምን ነገር። ያው ታውቃላችሁ ሙፍታ ሀይሚና ብሩኬ ሁል ጊዜ ሳይግባቡ ሲቀሩ በመሀላቸው ተገኝቶ የሚያስታርቃቸው ትልቅ ወንድማቸው ነው። ነገር ግን ይሄንንም ነገር ለማስተካከል ነበረ፣ ልጅቷንም ጠህቷት ነበረ። ነገር ግን ልጅቷ ውሸት የማያልቅባት ይቺ ውሸታም የውሸት ጋጋታ ማለት ነው። ጭራሽ ውሸቷን ይዛ መጣይ። ደግሞ ዛሬ የባሰው በቃ የማይታመን ውሸት ማለት ነው። እንዴ ምንድነው ሀሳብሽ? ጭራሽ አርግዣለሁ ትላለች እንዴ! አንቺ ሰው ሳትሆኒ ድንጋይ አርግዢ፣ ሰው ሳይሆን ድንጋይ አርግዢ። የምሬን ነው የምልሽ። የምር እኔ እንጃ። እኔ ውዶቼ እኔ እንደዛ አይነቱን ስህተት ብሩኬ በጭራሽ ይፈጽማል ብዬ እኔ አላምንምም። የሆነ ክፉም መናገር አልፈልግም። ምክንያቱም ልጅቷን ማግኘቱ ስህተት ነው። ማግኘት አልነበረበትም። ጭራሽ ማግኘት አልነበረበትም። ለምን ካላችሁት ጋር እሱ እየኖረ ያለው ህይወት፣ አሁን እየኖረ ያለው ህይወት ደስተኛ ህይወት፣ ይሄ ደስተኛ ህይወት ለሷ ቅናትን ይፈጥርባታል። የሆነ የቅናት መንፈስ ያሳድርባታል። እንደዛ አይነቱን ተንኮል ማጠነስሰው ማንነችና ነው? እሷ ማን ስለሆነች? ሴት ልጅ እኮ ናት። ሴት ልጅ እኮ መበለጥ አትፈልግም፣ መብለጥ ነው። እንዲ ሴት ልጅን ያክል አብዛኞቻችንን ሴቶች ቅን ሀሳቢዎች አለን፣ የሰው ደስታ የሚያስደስተን። አብዛኞቻችን ደግሞ የሆነን ሰዓት ላይ አንፈልግም ብለን ትተን የሆነ ሰዓት ደግሞ ያ ሰው ህይወቱ ሲያምር ወደዛ ሰው ህይወት ተመልሰን መበጥበጥ የሚፈልጉ ሰዎች አሉ። እንደዚች አይነቷ ጎተራ ማለት ነው። አንቺ ጎተራ ብዬሻለኝ። እንግዲህ እናውቃለና የዛሬ 3 ወር 4 ወር ገደማ እነ ዳኒ ምናምን ሶስና ብጥብጥ ያለ ጠብ ላይ ነበሩ። በዛን ሰዓት ደግሞ አላስታውስም፣ ብሩኬ በማል ጠፍቶ ነበረ። ትንሽ ነው የማስታውሰው፣ እኔ ረስቻለሁኝ። ነገር ግን በዛን ሰዓት ደግሞ ብሩኬ ወደ ቡታጅራ ሄዶ ነበረ። ይችን ጦጿዛ አግኝቷት አላቅም። ብሩኬ ለምን እንዳገኛትም በምን ኬዝም እንደተገናኙ አላቅም። በዛን ጊዜ የተፈጠረ ስህተት ነው እያለች ነው። አንቺ ሲጀመር የምትናገሪውን ነገር እኔ አላምንም። የብሩኬ ትልቅ ስህተት ነው ምለው። እውነት ብሩኬ ልጅቷን ማግኘቱን ራሱ በራሱ አንደበት አምኗል። በምን ኬዝ እንዴት ልታገኛት ቻልክ? ብሩኬ ምንስ ቢደብርህ ለእንደዚች አይነቷ ላለፈ ህይወት ለተውካት ሴት ለተወችክ ሴት ሄደክ ደብሮኛል ብለህ መናገር ትልቅ ስህተት ነው። እንደ ስህተት አይቼዋለሁኝ። ምንም እንኳን በዛን ሰዓት የተደባበርከው ከሀይሚ ጋራ ነው። ከሀይሚ ጋር ነበር የተደባበራችሁት በሰዓቱ ማለት ነው። ያኔ የተደባበራችሁ ማለት ደግሞ እስከ ጭራሹ ተለያያችሁ ማለት አይደለም። ማግኘትክ ትልቅ ስህተት ነው። ለዛውም ሀይሚ በማታውቀው መንገድ ማለት ነው። ይሄ ስህተት ነው። እንደ ስህተት አይቼዋለሁኝ። እውነት በዛን ሰዓት አግኝታት ከሆነ ማለት ነው። ምክንያቱም አንተም በአንደበት ስለተናገርክ ነው አግኝቼሻለሁና ምን ተፈጠረ? ምን የተፈጠረ ነገር አለ እኔ አንቺን ባገኝሽ ብለህ በአፍ ተናግረዋል ዛሬ። ነገር ግን
ትልቅ ስህተት ነው። ግን ይሄ ሌላ ነገር እንደዚህ ያረጋል ምናምን ይሄ አርግዣለሁ የሚባለው ጣጣ ውስጥ ብሩኬ እጁን እንደማይቀጥ በጣም እርግጠኛ ነኝ። እንደዚህ አይነቱን ነገር ያደርጋል ብዬ እኔ አልጠረጥረውምም፣ ልለውምም አልችልምም። ስለ እውነት ለመናገር ያክል ያኔ ስላገኛት ለምን ይሄንን እድል ተጠቅሜ ስሙን አላጠፋም? በዛን ሰዓት አግኝቶኝ የለ እዚህ ቡታጅራ መጥቶ፣ ስለዚህ ይችን አጋጣሚ ለምን አርግዣለሁ ብዬ መጥቼ እንደዚህ አላረግም ህይወቱን አልበጠብጠውም ብላ ያሰበችው የግል ተንኮሏ ነው እንጂ እውነት ብሩኬ እሷን አስረግዟት ምናምን ነገር የሚል ሀሳቡ አይመጣልኝም በጭራሽ ማለት ነው። ማግኘቱ እንደ ትልቅ ስህተት ቢታይ ማለት ነው። ሀይሚዬ ደግሞ ያስደነገጣት ነገር ሀይሚዬ ደግሞ እዚች ጋር ልትደነግጥበት የቻለችው ራሷን ስታ ልትወድቅበት የቻለችው መንገድ ምክንያት ምን መሰላችሁ? በዛን ሰዓት ልጅቷን የዛሬ 3 ወር ምናምን ነገር አግኝተኛል ስትለው አመነ ብሩኬ። አግኝቼሻለሁ፣ በአጋጣሚ ተገናኝተን ነበረ። ተገናኝን ማለት ምን ተፈጠረ? ምንም የተፈጠረ ነገር እኮ የለም ብሎ እያስረዳ እና እሷን አግኝቻታለሁ ብሎ ስላወራ በቃ ሴት ልጅ ናት ሀይሚ፣ ሌላ ነገር ልታስብ ትችላለች። የምትወደው ሰው ነው፣ አጠገቡ ያለ ሰው ነው። እሱ አግኝቻታለሁ እያለ እዛ ጋር እየተናገረ ሀይሚ የሆነ ነገር አይፈጠርም፣ ምንም የሚፈጠር ነገር የለም ብላ የምታስብበት አንዳችን ምክንያት ላይኖር ይችላል። ታስባለች። እንዴት አታስብም? የምትወደው ሰው እኮ ነው። ግን እኔ እንደዛ አይነቱን ነገር ያደርጋል ብዬ እኔ እንጃ። ልጅቷን ስላገኛት እንደዛ አይነቱን ተልካሻ ነገር ያደርጋል ብዬ ብሩኬን እኔ አሁንም አልወቅሰውም፣ እታገሳለሁኝ። ብሩኬም ዲኤን አለ ይመረመራል ምናምን ገና ልጁ ተወልዶ ምናምን ነገር ይሄ ከባድ ነው። እውነት ለመናገር ያክል ማለት ነው። እሱ ይሆናል፣ ይመረመራል። ግን ስም ማጥፋቷስ ይሄ ዝጋ እንደገና ደግሞ ዝጋ የገነባውን ህይወት ነው እያፈረስካለው ብሩኬ ማለት ነው። ሀይሚ ጋራ ብዙ ዋጋ ከፍላችሁ ነው እዚህ የደረሳችሁት። ይሄንን በቀላል አይደለም እዚህ የደረሳችሁት፣ ይሄንን ህይወት ማለት ነው። ብዙ ነገር ተብላችሁ፣ ብዙ ተጣልታችሁ፣ ታርቃችሁ፣ ብዙ ነገር ሆናችሁ ነው እዚህ የደረሳችሁት። ስለዚህ ይሄ እንደ ቀላል የሚታይ አይደለም ያንተና የሀይሚዬ ህይወት ማለት ነው። እኔ አሁንም አላሳመነኝም። የምሬ ነው ብላችሁ ብሩኬ እንደዛ አይነት ስህተቱ ይሰራል ብዬ አላሳመነኝም። ልጠረጥረውም ልወቅሶ አልችልም። ማግኘቱ ግን እሷን በጣም ትልቅ ስህተት ነው። ከሀይሚ ጋር ተጣለው ብሎ ያለፈ ሴትን ማግኘት ውዶቼ ትምህርት ውሰዱበት። ያለፈ አልፈልጋችሁም ብሎ ጥሎ የሄደ ሰው የሆነ ሰዓት ይቆጨውና ለእናንተ ትልቅ እየሴራ ነው የሚያሰርባችሁ ማለት ነው። እናንተ እንደማትፈልጉት እኔ ዛሬ ትቼዋለሁ ብመለስ ወደሱ ህይወት ይቀበለኛል ወይስ አይቀበለኝም የሚለውን ስናረጋግጥ በህይወታችን ውስጥ ያ ሰው እንደማይቀበለን እርግጠኛ ከሆነ ያ ሰው እናንተ መበቀል ይፈልጋል። ሁለቴ ነው እናንተን እየገደላችሁ ያለው። አንደኛ አልፈልግም ብሏችሁ ጥሏችሁ ሄዷል። ከእንደገና ደግሞ እፈልጋለሁ ብሎ ተመልሶ መጥቶ ህይወታችሁን ሲያበላሹ፣ አሁን ብሩኬን 2 ጊዜ ነው እየሰበረችው ያለችው ይች ልጅ። አልፈልግም ብላ ሄደች። እንደገና ደግሞ አሁን በአጋጣሚ ስላገኛት ብቻ በአጋጣሚ ስለተገናኙ ብቻ ካንተ አርግዣለሁ ብላ መጣች። አስቡት ምን ያክል በሞራኑ ላይ እየተረማመደች እንዳለ ማለት ነው። ነገር ግን ለዚህ እድል የሰጣት ደግሞ ብሩኬ ነው። ምናልባትም ውድ ስለሚወዳት ትዝታም ስላለ ሊሆን ይችላል እንደዛ አግኝቶ ሰላም ሌላት የቻለው ማለት ነው። በአጋጣሚ ትዝታም ስላለ ምናምን ነገር ሊሆን ይችላል በሚለው በግምት ውስጥ አስገቦትኝ። ሰላም አላት ማለት ደግሞ ሌላ ነገር ተፈጠረ ማለት አይደለም። አላቅም፣ እግዚአብሔር ይወቀው ይሄንን ነገር፣ እግዚአብሔር ይፍተው። እኔ አላቅም። አሁን ላይ በጣም እየፈራው ነው። ምክንያቱም እዚህ ጋር ሀይሚዬ ሌላ ሀሳብና ሌላ ውሳኔ ውስጥ እንዳትገባ በጣም ጨንቆኛል። ሌላ ውሳኔ ውስጥ እንዳትገባ ጨንቆኛል። አሁን ራሷን ስታወድቃለች። አስቡት እንግዲህ እችሊ ትታመማለች። ብዙ ነገር አለ ከዚህ በኋላ ያለው ነገር። ከዚህ በኋላ ያለው ብሩኬና ሀይሚ ላይግባቡ ይችላሉ። አስቡት ይችሊ አሁን የሰራችው ስህተት ቀላል አይደለም። ትልቅ ጥፋት ነው ያጠፋው። እግዚአብሔርን ነው የምላችሁ፣ ትልቅ ጥፋት ነው ያጠፋው። ትልቅ ስህተት ነው ያደረገው። ትልቅ ተንኮል ነው አቅዳ የመጣችው እነዚህ ልጆችን ለመለያየት። ይሄ ደግሞ ይለያያል ህይወትን እንዴ። ምክንያቱም አርግዣለሁ ማለት እንደ ቀላል ነገር አትዩት።
ልጅ ነው የተረገዘው እኮ ሌላ ነገር አይደለም። ያረገዝኩት ካንተ ነው ስትለው አሁን ካለችው ፍቅረኛው ጋር አስቡት። አሁን ያለችዋ ሴት ምን እንደምታስብ ማለት ነው። ተገናኝተን ነበር የዝን ሰዓት ደግሞ ብላ ስትለው አመነ መገናኘቱን። ስለዚህ አስቡት እንግዲህ ውዶች።